እኔ በስደት ዱባይ ነው ያለሁት። ቆየት አልኩኝ። ከዲኔ ራቅ ብዬ ከቲክቶክና ከዘፋኝ ሰዎች ጋር ከታዋቂ ሰዎች ጋር ነው የምንቀሳቀሰው። አላህ ይመስገን ጥሩ ሰርቻለሁ። ቤት አዲስ አበባም ደሴም አለኝ። ባሌ እዲኑ ላይ ጎበዝ ባይባልም ግን ሙስሊም ነው። ሶላት አይሰግድም፣ ጫትም ይቅማል። በጣም ቆንጆ መልከ መልካምና ስፖርተኛ ነው። አዲስ አበባ ነበር የሚኖረው። የቤት መኪና ገዛሁለት። የጠየቀኝን ሁሉ አሟላለሁ። የሆነ ቀን ልምጣና ላግዝሽ አለኝ ወደ ዱባይ። በራሴ ስለሆነ የምሰራው እሺ አልኩት። መኪናውን ለወንድሙ ሰጥቶ ቤተሰቦቹን እቤቴ አስቀምጦ አመጣሁት። እዚህ ሲመጣ ጠገበ። እኔም መልከኛ ነገር ነኝ። የወንድ ነገር ሆነና የሆነች አዲስ አበባ የሚያውቃትን ልጅ ተባብሎ ከኔ ተደብቆ ቤት ተከራይቶ አስቀመጣት። ዱባይ ብር ስጭኝ እያለ ከኔ እየተቀበለ እሷን ያዝናናል። የራሱ ጓደኞቹ ባለቤቴ ከልጅቱ ጋር ተቃቅፈው ተቀምጠው የሚያሳይ ፎቶ ላኩልኝ። ንዴቴን ዋጥ አድርጌ ሚስቶችህ በቃ ሁለት እንሁን፣ ተራ ያዝልን፣ ካላሰርክ ኒካህ ካላሰርክ እሰራት አልኩት። ከባሌም ከንብረቴም እንዳልሆንኩ ገባኝ። በመልክ ትበልጥሻለች፣ ገናም ልጅ ናት፣ ልጅ እግር ናት፣ ለሁለተኛ እሺ አትለኝም አለኝ። እና የኔስ ኒካህ አልኩት። ደግሞ የዱባይ ኒካህ አገርሽ ስትገቢ ትፈቻለሽ አለኝ። እና የአዲስ አበባውን ቤት ሰተሽኝ እፈታሻለሁ በስሜ አዙሪዋለሁ እኮ አለኝ። ሰውነቴ ነደደ። ምንም አላልኩም። ስለተቃጠልኩኝ ክርስቲያን ጓደኛ ነበረችኝ። የሆነ ደብተራን ጠቁሚኝ አልኳት። ጠቆመችኝ። ሄጄ ልጁ እንዲወደኝ ሳይሆን እንዳብድ ስራልኝ አልኩት። አብረን እንተኛ አለኝ። ብር ልስጥህ አልኩት። እሺ አለኝ። ጥቁር ዶሮና ጥቁር ድመት አሳረደኝ። የሆነ ዱቄት ነገር ሰጠኝ። በወተት ስጪው አለኝ። እሺ አልኩ፣ ሰጠሁት። ያ ባለቤቴም አበደ። የተለያዩ ዳዕዋዎችን ሳዳምጥ ሽርክ ነው የሚል ሰማሁ። አሁን እኔ ምንድነው ማድረግ ያለብኝ? ከእስልምና ወጥቻለሁ። እንዴት ነው? በጣም ጨንቆኝ ነው። ጭንቅላት ራሴን እያዞረኝ ነው። ይህንን ትንሽ ብትለኝ። አረብ ኩፍር ነው። ይሄ ትልቅ ኩፍር ነው። አስቢው ማለት እኔ ከየትኛውና የትኛውን እንደምነግርሽና እንደማስረዳሽ እንደው የሆነ እንትን ቢሆንም አይው መጀመሪያ አንቺ ጋር ልምጣና ያንቺን ብቻ ልንገርሽማ። አንደኛ ጥቁር ድመት ጥቁር ዶሮ እንድታርጂ ለጅን እንድትረክሽ ለጅን እንድትከብሪ እንድትገብሪ አድርጎሻል። ኩፍር ነው። هذا مخرج عن الاسلام بالكليه ጥርቅ አድርጎ ከእስልምና የሚያስወጣ ስራ ነው የሰራሽው። አንቺ እንደገና መተውበት አለብሽ፣ ወደ እስልምና መግባት አለብሽ እንደገና። ይሄ የግድ እንደገና አርሚ ራስሽ። ቱቢ ኢላላህ ወርጂዒ። የነበረ ስታደርጊው የነበረው ነገር እንዳይቀጥል የማድረግ እድሉ ችሎታው ካለሽ በትኝ፣ ዱቄቱን ማስወግጂ፣ እንደሚቋረጥ ማድርጊ። ለትልቅ ጥፋት እኮ ነው ያጠፋሽው። አንቺ ሽርክ ነው፣ አንቺ በኩፍር ነው፣ እሱ በሴት ነው። እሱ ምናልባት ወይ ዝሙት ሰራ ነው፣ ሐራም ነው እሱ የሰራው። አንቺ ግን
ክህደትን የፈጸምሽው ከእስልምና ጥርቅ አድርጎ የሚያስወጣ ነገር ነው ያደረግሽው። አደጋ እኮ ነው። ጊዜያዊ በቀልሽን ጊዜያዊ ክስተትሽን አይደለም ማየት፣ ጊዜያዊ የተሰማሽን ንዴት ማብረድን ሳይሆን ሽርክ ራያስ ላይ ነው ያበረደ። ሽርክን ያክል ነገር ነው የሰራሽው። ደብተራጋ لا حول ولا قوة إلا بالله واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر. الله سبحانه وتعالى سليمان الكفرم يكادوت كهدتاچون يفا ያወጡት ሸያጢኖች ናቸው። ለምን يعلمون الناس السحر ሰዎችን ድግምት ያስተምሩ ነበርና ይሄ እኮ በጣም ከባድ እኮ ነው። حتى هاروትና ማሩት ምን ይሉ ነበር? وما يعلمان من احد حتى يقول እስከሚሉ ድረስ ሃሩትና ማሩት ራሱ ድግምቱን ሲህሩን አስተምሩም ነበር። انما نحن فتنه እባክህኛ ለፈተና ነው እኛ انما نحن فتنه እኛ ፈተናዎች ነን ለፈተና ነው የመጣ ነው። فلا تكفر አትካዲሉት ነበር ድግምት አስተምሩኝ የሚላቸው። فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه فلا تكفر ይሉ ነበር። ስለዚህ ድግምት አድራጊው ካፊር፣ ድግምት አስተራጊውም ካፊር ሙሽሪክ ነው የሚሆኑት። ይሄ ነው። ስለዚህ ወደ አላህ ሽርክ ላይ ወድቀሻል፣ አደጋ ላይ ወድቀሻል። ቱቢ ኢላላህ ሰከንድ አትጠብቂ። የሚፈጠረውን ስለማታቂ ማለት ነው፣ የሚመጣውን ነገር ስለማታቂ ቱቢ ኢላላህ። ይኸው ለመክፈሩ መረጃ ቁርአን ግልጽ ያለ ቁርአን ነው ያለ፣ ግልጽ ያለ ቁርአን። ወይተዓለሙነ ማ የዱሩሁም ወላ የንፈዑሁም የማይጠቅማቸውን የሚጎዳቸውን ይማራሉ። ወለቀድ ዓሊሙ ለመን እሽተራሁ ማ ለሁ ፊል አኺረቲ ሚን ኸላቅ አይ ሚን ነሲብ አይ ሚን ሐظ። በእርግጥ ያውቃሉ እሱን የለወጠ እሱን የገዛ እሱን የተጠቀመ በአኺራ ዓለም ምንም ድርሻ እንደሌለ ያውቃል። ተመልከቱ፣ ይሄ ነው ያለው። ስለዚህ ወደ አላህ ተወብቺ፣ ወደ አላህ ተመለሽ፣ ይቅርብሽ። በቃ ይሄ ነው አፍርሽ። አሁን እንደገና ለእሱን ለማስፈረስ ሌላ ድግምት፣ ሌላ ማስፈቻ፣ ሌላ ጥቁር ዶሮ፣ ሌላ ጥቁር ድመት ማረድ የለም። ይሄ በጣም ከባድ ነው። ከቻልሽ አፉት ማድረግ ነው። ሁለተኛ ይሄ እንደ ሁክም ነው። ቱቢ ኢላላህ ወርጅዒ። አላህ ይቀበልሻል ተውበትሽ፣ አላህ ይቀበላል። አላህ ጋብዟል። ማንንም ሽርክ ላይ የትኛውም ወንጀል ላይ የተዘፈቀ አካል አላህ ተውበቱን ይቀበለዋል። እንታበ ሚን ሶሚሚ ቀልቢ፣ ከልቡ ከተወበተ ሸርጡን ካሟላ በቃ ድጋሚ እንደዚህ አይነት ነገር ውስጥ እንዳትደርሺ። በሰራሽው ስራ ተጸጸች። ማድረግ አልነበረብኝም በይ፣ ላለማድረግ ወስኝ። ከምታደርጊው ድርጊት ውጪ ለአላህ ብለሽ ተስተካከይ፣ አፈውታ ጠይቂ። እሱ ከቻልሽ እኔ ማድረግን ካወቀ ሌላ መከራ ይመጣል ከተባለ ዱዓ በቃ ከማ ይقولوا اهل العلم بارك الله فيك። ይሄ እንደ ሁክም ይሄ ነው። እንደ አሰራር እንደ ሂደት ግን ይገርማል፣ ይደንቃል። ተመልከቱ ሀብት የት እንደሚያደርሳችሁ፣ ምን እንደሚያመጣባችሁ። ሀብት ሲኖራችሁ ደግ ሰው ጋር የምትተዋወቁት ስፖርተኛ፣ ቆንጆ፣ ሰልካካ፣ ደረታም፣ ታዋቂ፣ የቲክቶክ ዋና ተዋናይ፣ መሪ፣ አመራር፣ በቃ የተጽኖ ሰው፣ በቃ ፌመስነት ያገኘ፣ በቃ ታላቅ ሰው የሚያረግድለት ባለስልጣን፣ ዕውቅና ያለው፣ ዘፋኞች የሚያውቁት፣ ስፖርተኞች የሚያውቁት፣ መድረክ ላይ የሚገኝ ይሄ ኮተት፣ ይሄ በሽታ አለባችሁ። ይሄ በሽታ ኮመን መረድ ነው። ይሄ ለብዙሃኑ ሴት በሽታ ነው። ይሄ ዕውቅና ያለው ሰው ጋር አትሯሯጡ። ተመልከች እንግዲህ ምን ላይ እንደወደቅሽ አስቢ። ቤተሽንም ታጫለሽ። ምናልባት እንግዲህ በአንቺ በሚያስከድሽ ነገር ታስከጃለሽ። አላሁ አለም ያለ ቤትሽም ላይ አደጋ ደረሰ። ሰውየውም ጋር ከዚህ በኋላ እንግዲህ ምን የሚደረግ ነው? ዲንሽንም ለዚህ ደረጃ ደርሽ። ሁለተኛ ጓደኛ አለመምረጥ። የባል ነገርኩ እኔ ከዚህ በላይ ነብዩ አለይሂ ሰላቱ ሰላም ነግረዋቸዋል። خلقን የምትወዱት اذا اتاكم من ترضون دينه وخلقه ያሉት ነብዩ
ወፍራሙ እንዳያቢ አይደለም የተባልሽ ሰልካካ አፍንጫው ሰልካካ አይደለም እየተባልሽ ያለሽ ዲን ከሌለው የለውም በቃ ወልካፋ ነው ቢያምር ማያምር ዲን ከሌለው አያምር ዲን ካለው አፍንጫ ጎራዳ ቢሆንም ሰልካካ ነው ዲን ካለው ሰልካካ ነው ሱና ካለው ሰልካካ ነው አቂዳ ካለው ያምራል ያ አላህ ያ አላህ ያ አላህ አረታው ተው በራሳችሁ ላይ እንደው በራሳችሁ ላይ አደጋ አብዮት አታውጁ ገንዘብ ያጠማችኋል ትንሽ ሰንቲም ስትይዙ በጣም አደጋ ላይ ጣራ ላይ ነው የምትወጡት ያላካሄዱ ትሄዳላችሁ ያለ መለከው ተለካላችሁ መጥፎ ማይክሮስኮፕ ነው የምትገጥሙት ትንንሹ ትልልቅ የሆነ ይታያችኋል ታው እህቶች ታው በጣም ከባድ ነው ሁለተኛ ክርስቲያን ጓደኛ ያሽ ደብተራ ጋር ወሰደች የቲክቶክ ዓለም የዘፋኞች ዓለም የሸያጢኖች ቦታ የሸያጢኖች መድረክ የሸያጢኖች ጅረት የሸያጢኖች ወንዝ እነሱ ጋር ሆንሽ ተጽዕኖ አሳደሩብሽ አንድ ምስኪን ላግባሽ ብለሽ አሁን አንተ እኔ ነው የምትዩ በቃ ለምን ንብረት ገንዘብ ይሄ በጣም አደጋ ነው ታው ወደ አላህ ተመለሱ ጓደኛ ቀይር ንብረትሽን አስተካክይ ወደ ራስሽ ተመለሽ ወደ ዲንሽ ተመለሽ ወደ ቅራአት ግቢ ቁርአንሽን ቅሪ ከዲንሽ ጋር ታረቂ ከሱናሽ ጋር ታረቂ ወደ ሐቅ ነይ አለበለዛ እንደዋተትሽ ነው የምትኖር ምንም የሚረጋጋ ህይወት አይኖርሽም በቃ አደጋ ነው ጫካ ዓለም ነው የሚሆንብሽ ሰው ያለ ሰው የለም ህዝብ ያለ ህዝብ አይኖርም መጎንሽ በቃ ውስጥሽ እንደተወቀሰ ራስሽ እንደወቀሽ እንቅልፍ እንዳጣሽ እንደተንገላታሽ እንደተገለባበትሽ እንደተንጠራራሽ እንዲሁ ታረጃለሽ አደጋ ነው ወደ ዲን ተመለሽ ይሄን ነው የምልሽ እንደዚህ አይነት እንግዲህ አሁን በጣም ብዙ አለ ፍዳውንም እንደዚህ የሚያደርጉ ሙስሊሞች አይደሉም ኻዲጃ ብትባይም ፋጡማ ብትባይም አስቴር ነሽ መስከረም ነሽ ፋጡማ ብትባይ ኻዲጃ ብትባይ ፎዚያ ብትባይ አረብያ ስም ንቅንቅ ያለ ስም ቢሰጡሽ ዘቢባ ብትባይ ተምር ብትባይ ምንም አትብያስ ፋጡማ ብትባይ ኻዲጃ አይሻ ቢሉሽ ሐፍሷ ፎዚ ብትባይ ማን ብትባይ ላ ሙስሊም አይደለሽ ሙስሊም አትሆኝም እንደዚህ አይነት ስራ የሚሰሩ ሙስሊም አይደሉም አውሬነት እኮ ነው ፍትት በቃ ገንዘቡንም ወሰደ ያንቺን ቤት እንደው ሙሉ ንብረትሽን ደሴም ያለውን አዲስ አበባም ያለው መኪናውን እዚህ ያለውን ርስትሽን ቢወስድ እንኳን ሽርክ አይሰራ በቃ ሽርኩ አሁን እኮ እሱ ላይ ያደረሽው በደል እኮ አይደለም ይኸው መግደልና ዲግምት ማድረግ ራሱ ይለያያል ብትገልዩ ማዕሲያው ራሱ ወንጀሉ እዛ ይደርሳል ግን ያንኛውን እስር ቤት ፈራሽ ምን አደረግሽው ሽርክ ራስሽ እንደጎዳሽው ከሱ በላይ ይበጣም አደጋ ነው የማዕሲያን እኮ እርከንና ደረጃ ዲግሪውን አለማወቅ ከትንሽ ወደ ትልቁ እንሄዳለን ብዙ ጊዜ ማለት ነው እንደዚህ አይነት እንትን አለ እንደው ቆንጠጥ በሉ በቃ አጭሩ እኔ ለዚህ እንደው ይሆናል የምለው ተመለሺ ወደ ዲንሽ ወደ ሱናሽ ወደ አቂዳሽ ተመለሺ ወደ ሱንዮች ተመለሺ ሱንይ እህቶችን ፈልጊ ቁርአን ጀምሪ ቅራአት ቅሪ ቲክቶክ ይቅርብሽ እውቅና ያላቸው ሰዎች ጋር አትገናኝ አይረቡም አያስፈልጉም በቃ በዲንሽ ስብስብ በይ ያለችሽ ንብረትሽ በቃሻል ከቻልሽ አስመልሽ ቤትሽን ካልቻልሽ ግን እንደገና የሆነ ጥቁር ዶሮ ደብተራ ወደ ደብተራ አዑዙ ቢላህ لا حول ولا قوة إلا بالله إن شاء الله الله توفيقنا الله يستش الله سبب يدرك ليش إن شاء الله سبب يدرك ليش والله